አባዬ አልኩት ልጅ እኮ ነኝ አባዬ በጥፊ ሁለቴ ጆሮ ግንዴን ሲለኝ አባዬ አልኩት ልጅ እኮ ነኝ አፌን አፈነኝ ከብዙ ትግል በኋላ የሚፈልገው ሁሉ አደረገ ሽንታ መሻራ ሴት ነበረች እናት ባክሽ አውጪኝ ከዚህ ባክሽ እስካሁን ከፊቴ ጠፋ እንዴት እንደለመንኳት እኔና ፈጣሪ ነበር እሷ ክብሯን ፈለገች የኔን ልጅነት አይደለም ዝም በይ ከዚህ ክርሽና አውጪና ይጅልኝ ገበናችንን ሰው እንዳይሰማለች ሌላ መልስ የላትም ስለኔም አላሰበችም ምንም እንዳልተፈጠረ ኃጢያቱን ተሸክሞ ከወንድሞቼ ነካቶቼ ቤት ገብቶ መብላት የለበትም አሁን መቃወሙ ይሄን ነው እህቶቼ ወንድሞቼ ምንም አያውቁም እነሱ ቤት ለምነታቸውን ከገደለ ወደ እነሱ ቤት ገብቶ እንዲበላ አልፈቅድለትም አሁንም ነኝም እንደገለው ፈልጋል የገዛ አባቴ ከኔ ጋር ደፍሮኝ እኔን ካደረገ ወደ እሱ ሄዳ ከሱ ወለዷ ደግሞ ያሳፍራል እያወቀ ይደረጋል እንዴ አባትሽን ለመበቀል ነው ፍለጋ ለማሽው በቀል ፈልጌ ነው የመጣው ፍትህ ስለማይኖር በልጅነቴ ስለሆነ እኔም እሱን እንደ ፍላጎት ማድረግ ነው የፈለኩት እሱ በህይወት ያለ ጫወታ እድሜን አይደል ይበላኝ እኔም እሱን ቀሪ ህይወቱን በስቃይ እንዲያሳልፍ ፈልጋለሁ ልብሴ እንደምን እንኳን አልቀየርኩም ከነደሜ 8 ቀን ሙሉ ቁጫሉ የሱን ጥፋት የሱን ክፋት ሁሉ ነገር የሱን አጥያች ይየው ነበር ግን ሴት ናትና ማየት ጨክላለች ቢያላስብም ይሄናል ወንድ ስለሆነ እሱ በሌለ ጨከነሽ ማየ ግን እንት አርጋለች ቢያላስብ ሰው ሞኔስ ከምጠላውት ተስፋ ቆረጥኩ መንገዱ ሁሉ ተዘጋ በቃ የኔ አላማ የነበረው ብዙ ነበር ከዛን ሁሉ ነገር ህይወቴን አበለሻሽሁት እናንተ የሰራችሁኝ ቁስል ለዘላለምም አይታፈስ በምንም አይረስ ማይ ካሁን በኋላ ልጅ አለኝ እንዳትጂ እኔም እናታለኝ በየልቀውርሽ አልበታም በሞች ግን ደረቴን እየመታው መጥቼ እልል ነው ምለው አልኳት እኔ ሌላ ሴትዮ እብዱስ በሰንሰለት ተሰስ ሴትዮ ተነበረች ከስንት ዓመት በኋላ ስትገባ ልትናፈቅ አይገባ አባትሽ እንጀራባሽ እንዳይመጣ ሂጂ ውጭ ነው አልኩት እንዳያይሽ ዝብት ውጭ ተባለ እምነቴ አንቺ ምን ጫን ደርሶብሻል ነው ጤነኛ ነሽ ነው አልኳት እግዚአብሔር ልንቀር የምር እኔም ዘራልኝ እንዴ ነው የምር እኔም ከሰው ነው እንዴ ተፈጠርኩት በእነሱ ኃጢያት ነበር ያጣኋቸው ወቶቼና ወንድሞቼ ሰው ውጭ ልምብላ ካባረረችኝ ወደ መሄጃ ስላልለኝ ወአቡኑ ገዮነ ልጅ ነበር እንደ ፍላጎት ተጠቅሞኝ የትም ጥሎኝ ነው ሄደው እዛ እና የሚያነሳኝም ወገን ጠዋት ላይ ነው ሊቀሩ የመጡ ሰዎች አነሱ እንዲሁም ደህና ነበር ሲንከባከብልኝ ስለነበረ ያንን አየሁ ተሸወድኩኝ ይሄ ተፈጠረ መፍትሄ ሁሉ ነበረኝ 5 ዓመት አስወጥቼ ወዲያውኑ አስወጣው 3 ወር ማቆየው አረገዘ ያዛን ተረገዘ ውሃ ሽታው ጥሎኝ ጠፋ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ ዛሬ በሚኖርን ቆይታን ባለ ታሪክ ይዘን ከናንተ ጋር ቆይታ እናደርጋለን ከቀለጻ በፊት እንደው ሃይላይትም ቢሆን ከበድ ያለ ነገር ሰምቻለሁ ሙሉን አብረን እንሰማለን ከባለ ታሪካችን ጋር ቆይታ እናደርጋለን እንደው አስቀድማችሁ ግን ሚዲያችንን ላይክ ሰብስክራይብ ሼር ያደረጋችሁ ቤተሰብ ሁኑ አብራችሁን ቆይታ አድርጉ ያክብሮት ግብዣችን ነው እንግዳችን እንደምን አለሽ እግዚአብሔር ይመስገን ቋንደና መጣሽ ቋንደና ቆያችሁ ሲተዋወቅን ጀምር ሙሉ ስምሽን ንገሪ ወርቅነሽ መለስ አባላለሁ በቤት የምጠራበት የነበረ አሁን ራሄል መለስ አባላለሁ አሁንና የቤት ስም ያልሽው ራሱ አንድ ራሱን የቻለ ጥያቄ የሚወጣው ይመስለኛል ወደ ኋላ ጠይቃለሁ መግቢያ ላይ ከቀረጻ በፊት በጫፍ ነው የሰማሁት እኔ ተመልካቾች ጋር አብረን እንስማ የሚል ነገር ሳነሳልሽ ነበርና በወላጅ አባቴ ተደፍሬ ብዙ ወጣውረድ ብዙ ሲቃይ ደርሶብኝ ነው እዚህ የደረስኩት የሚል ነገር ነግረሽ ነበር እስኪ ከመጀመሪያው ጀምረሽ ንገሪኝ ምንድነው የሆነው የተፈጠረው ከመጀመሪያው ቤት ውስጥ ሰላም አልነበረም እኛ ጋር እንደው አካባቢውን አስቀድሚና የት ነው እኔ የተወለድኩት ክብረ መንግስት የምትባል ቦታ ነው
እና ከትንሽ ጊዜ በኋላ መተን እዚህ ቦሬ የምትባል ከተማ ጉጂ ክልል ውስጥ የምንኖር የነበረው እዛ የኖርን እያለ ማዘርና ፋዘር ባልሆነ ነገር እናትና አባቶች አልተስማሙም ነበር ቤት ውስጥ ፍቅር አልነበረም እና እኔና ታናሽ እህቴ ደግሞ ፍቅር ነበረ የነሱን ጸብ አንሰማም ነበር ከዛን እናታችን በመሃል ሌላ ሰው ጋር ግንኙነት ጀምራ ነበር ከአባትሽ በላይ ማለት ነው አዎ ከአባቴ ውጪ ሌላ ሰውዬ ጋር ትሄድ ነበር ከዛን አባታችን ከስራ ሲመጣ ከሱ ጋር ጸብ ፈጠረች ብዙ ነገር ሆነ እኛን የትም በትነን ሄደች ሰውዬው ጋር ሄደች አባታችን እኛን ማድረግ ምንም ነገር ማድረግ ስለማይችል ህፃናት ስለሆነም ጤና የሌላ ሴትዮ እብድ በሰንሰለት የምትታሰር ሴትዮ አግብቶ ነበር አባታችን እናት አለች ሴትዮ እናቷ የሷ እናት ግን እኛ የምታበላና የምትጠጣ ምንም አይነት ነገር ስለሌላት ለእናታችን ሽማግሌ ልካ ልጆችሽን ሰጃለቻት እናታችን ደግሞ እኛን ከወሰደች ወዲያ የእንጀራ አባታችን በጣም ክፉ ነበር ለጨርሶ በቃ የሰው ልጅ እንጀራ ሲበላ ለእኔና ለእህቴ በእጁ ለክቶ ያበላን ነበር የቱ ትልቅ የቱ ትንሽ ብሎ ለእህቴ አነስ ያለውን ነበር ምን በላው ተለግቶ በእጅ ተመዝኖ ክፉ ነበር ስቲል አስታውሳለሁ ከምንም በላይ ዶሮ ታርዶ ቤት ውስጥ ባልና ሚስት ሲበሉ እናቴና እሱ እኔና እህቴ ግን ኩሽና ቁጭ ብለን ነበር መጨረሻ ለእህቴ ዶሮ እኛ ሳንበላ ብላ ስትል አንድ በሬ ላም ነበረች ሰውየው ያችን ላም ይዘን ስንሄድ አጥር ውስጥ የታሰረች ዶሮ አየሁ ህፃን ነኝ ግን እህቴ ስላለቀሰች ለእሷ ሲባል መሞት ካለብኝ ራሴ መስዋዕት አደርጋለሁ ከዛን ሄድኩና ያችን ዶሮ አፍኜ ማዘርጋዣ ሄድኩ እማየችን ዶሮ አርደሽ አብያት ለእህቴ አልኳት ሰርቄ ሰው ዶሮ ከዛን እማየም ሴት ናት ነፍስ ማጥፋት አይገባትም ነበር ሰውየው እንደ ያችን ዶሮ አርዳ ከሌሊት 8 ሰዓት አበላችን ሰውየው ሳይ ኩሽና ውስጥ ተደብቀን በላን እንደዛ ያያል አጎታችን ጋር ላከች መጨረሻ ላይ ገጠር አጎታችንም ጋር ቡና ተጥዶ እስከ 9 ሰዓት ይጠጣል ለሊት 9 ሰዓት ትንሽ ለትንሹን ስታንቀላፋ በር ከፍቶ ውጪ ይለኛል ጅብ ውጪ እየጮኸ ውጪ ዝናብ ላይ ይዘነበ ለሊቱን ቁጭ ነበር እዛ እነሱ ቡናቸው እስከሚጨርሱ እስከ 10 ሰዓት ቢቆዩ እስከ 10 ሰዓት ቁጭ ነበር ከዛን እዛም ሲመረኝ ይሄኛው እዚህ ጋር ሰባራል እዛ ሲልከኝ ሲሰበር ወደ እናቴ መልሱኛል ኩና እናቴ ጋር ከዛም ማየጋም ከርኮዳ ማየማንስታ ትግራይ ክልል ላከች ሰው ቤት ትግራይ ክልል ላከች እስከ 12 ዓመት እዛ ቆየሁ በቃ እህቴ ዲያቴሩ የት ትግራይ የት አካባቢ መቀሌ ሰው ቤት ገብተሽ ስትሰሪ ነበር አዎ ሰው ቤት ታስገብታይ ነበር ፊደል አላቅም ነበር ከዛ ከገጠር ቀጥታ ወደዛ የሚወስድሽ ሰው ተገይቶ ነው የላከችሽ እንዴት ነው አዎ ዘመዳችን ናት ብለው ነው እኔ ዘመዳችንም ትሁን በቤትኛው እንደምትዘመድ አላቅም ከዛ መቀሌ ከተማ ተላኩኝ ወዛ መቀሌ ከተማ ሲሄድ ግን አጎት የሚባል ያለ እዛ ቦሬ ወረቀት ጽፎ ይሄ ለሷ ስጫት ብሎ ሰጠኝ ወረቀቱ ግን አልተማርኩም አላነብም አልጽፍም ሶሲ ሲሰጠኝ ክፋት እንዳለው ውስጥ ይተርጥራል ለኔ ጥሩ እንዳልሆነ ህይወቴ እንደሚያመሳቅል ያወረቀት አውቀዋለሁ ከዛ ሰጠዋትና አነበበችና ሰጠች ደበቅኩት ለ2 አመት ያው ወረቀት ደበቅኩት ከዛ ትምህርት አስገባችኝ 2 አመት ተማርኩ ምንድነው ወረቀቱ ምንድነው
እኔ አላወቅኩትም ማውቀው ትምህርት ገብቼ ካወቅኩ ወዲያ ነው እንጂ ምንም አላውቅም ነበር ግን ፈራው ከዛም በኋላ ያን ወረቀት እንዲያስኩኝ አስቀምጫለሁ ትምህርት አስገባች 2 አመት እንደተማርኩ ማንበብ ምናምን በደንብ አወቅኩ ፊደል በደንብ እንትን ይያልኩ ያን ወረቀት አውጥቼ ማንበብ እንዳለብኝ ወሰንኩ እስቲ ለብስ ቶሎ እንዳገዛልኝ እስቲ ለተባለችው በየትምህርት ቤት እንደፍላጎቴ እንዳልሄድ ቤት ውስጥ እንደፍላጎቴ እንዳልሆን በቃ የሷ ታዛዥ ብቻ ነኝ የሷናት እኔን በቃ እኔ መብት ምንም አይነት እንደሌለኝ በቃ ስለ ልብስም ሆነ ስለ ምንም መብት እንደሌለኝ አርጎ ነው ጽፎ የሰጣት ልብስ እንኳን በፈለኩ ሰዓት እንዲገዛልኝ ሳሙና በፈለኩ ሰዓት እንዲገዛልኝ አርጎ አይደለም የጻፈው እንዲህ አይነት መብት አትስጫት ነው ያላት ሲሪያ ግን ክብር ደናናት ነበረች ዱላት መታኝ ነበር እንጂ ሌላ ነገር ምንም አልነበረባት በመግብ በኩልም እሱ እንዳላት አትቆጣጠረኝም ነበር ያው ስታጠፊ ምናምን እንደ አሰሪ ተቆጣሽ ነበር ዱላ ላይ እሱ እንዳላት እንዳዘዛት አላደረገችም ያ ወረቀት እንዳልኩ 12 አመት ልክ ሲሆነኝ በቃ ጨረስኩ ነው በቃ በትክክል ራሴን ካወቅኩ ወዲያው መጣሁ ቤተሰብ ጋር ተመልሰሽ መጣሽ እናትሽ እንጀራ አባትሽ ጋር መጣሽ ተመልሰሽ መጣውና ሳይ ብዙ ልጆች ተወልደዋል በትንሽ አመት ውስጥ በጣም ብዙ እንጃ በአመት ውስጥ ተሆነ የወለደችው አላቅም ከነገና ሌላ ራስ ናት አዩዋት ከነዛ ልጆች መሃል ግን እህቴ የለኝም ትቻት የሄድኩት እህቴ የለችም ከዛማ ያልኳት እህቴስ አልኳት አባትሽ ወስዳታል አለች ምንም አልመሰላት እንደው ምስቲ ለእንተ ከስንት አመት በኋላ ስትገባ ልትናፈቅ አይገባ አባትሽ የእንጀራ አባትሽ እንዳይመጣ ሂጂ ውጭ ነው ተባልኩት እንዳያይሽ እዚህ ቤት ውጭ ተባልኩ እሺ አባቴ ጋር ጠሪውና እህቴ ፈልጋት አደረኩት አልኳት ደብዳቤ ተጻፈና በነጋታው መጣ አባዬ እህቴ ሳልኩት ቀጥታ እኔ ጋር ናት ያለችው አቤት በህይወቴ እንደዛ ቀን ተደስቻለሁ አለች ሲለኝ እንደዛ ቀን ደስታም ተሰምቶኝ ሌላም ነገር በቃ እየሮጥኩ ምንም አላልኩ በቃ ዘልጅ አንገቷን አቀፍኩና ይዞኝ ሄደ ከወኔ የምትባል ከተማ ላይ ስንደርስ ያለምንም ጥርጥር ልጄ መጣሽ ነው አላቸው ልጄ መጣለች ደስ አላቸው ሰዎቹን ቡና ፈሉልን ራት ጋበዙን ምናምን ካልወደ በር ዘግተውብን ወጡ እኔም አልጠረጥርም አባትህ ነውና ስለሌላ ጉዳይ ይመጣል ብለ ምንም ገምተው ነገር የለም ምን ዘመድ ናቸው እንደዛ ልጄን ይዤ መጣው ምናምን ያላቸው ለኛ ዘመድ አይደሉም እሱ ያቃቸዋል ማለት እሱ ያቃቸዋል እኔ ግን አላቃቸውም ከዛ በሩን ዘግተውብን ሲሄዱ ዘግተውብን ማለት ሌላ ቤት ሁለተኛ ቤት አለ ማለት ነው ሌላ ቤት አለ ወደዛ እነሱ መተኛ አላቸው ለእንግዳ ተብሎ ይሄ የእንግዳ ማረፊያ ነው እሳት ምዛው ነው የሚነደው እንደዚህ ለኛ እንጠፋውልን ሄዱ ከዛን አባያልኩኝ በቃ እንተኛው በቃ ጨርሰው ምን እንጃ ምን እንዱብደ ይመጣል ብለ ታስባለ ደክሞኛልም ልጅ ነኝ ለጥውዬ እጁ ላይ ተኝቻለሁ ከትንሽ ደቂቃ በኋላ ግን እንቅልፍ ይዞኝ ከሄደ ወዲያ ከእጁ ላይ አንስቶኝ ፍራሽ ላይ ጥሎኝ ላይ ሲወጣ ብቻ ነው ራሴን ያወቅኩት አባዬ አልኩት ልጅ እኮ ነኝ አባዬ በጥፊ ሁለቴ ጆሮ ግንዴን ሲለኝ አባዬ አልኩት ልጅ እኮ ነኝ አፌን አፈነኝ ብዙ ትግል በኋላ የሚፈልገው ሁሉ አደረገ እስከ መድፈር ልብስ ቅያሬ አላስኩም ነበር ቀሚሴ ሁሉ በደም ከሚበላሽ ምንም አልመሰለው ከዛን እንደዚህ ለሊቱ ሙሉ ሳለቅስ አደርኩ ሰው መሆኔን እስከምጠላሁት ተስፋ ቆረጥኩ መንገዱ ሁሉ ተዘጋ በቃ የኔ አላማ የነበረው ብዙ ነበር ከዛን ሁሉ ነገር ህይወቴን አበላሸሁት ሄደን ሲሄድ ራሱ መንገድ ላይ መሄድ እስከሚያቅተኝ ድረስ መራመድ እስከሚያቅተኝ
ሰዎች አላዩኝም እሱ ይዞት ሲገባ ባዶ ቤት ይሄ ጊዜ ቅድም እንዳልሽኝ እንደተመለሽ 12 ዓመት እንደሆነሽ አዎ ከዛን ይዞ ይገባ የፈለገውን ነገር በሙሉ ሽንቴን እዛው ይሽነው ቤት ውስጥ የሆነ ቀን ጥሎብኝ 12 ሰዓት ዘግቶብኝ ይሄዳል ጠዋት ሽንቴም ሲመጣዞሽ ናለው ምግብ በፌስታል ይወረወርልኛል 8 ቀን ሙሉ አይዞሽ የሚለኝ ልብሴን ደሜን እንኳን አልቀየርኩም ከነ ደሜ 8 ቀን ሙሉ ቁጭ አልኩ ከዛ መጨረሻ ሲበዛብኝ በጣም ሰክሮ እየመጣ ይደበድበኝ ጀመር መጨረሻ ላይ በጣም ሰክሮ የዛን ቀን መጥቶ ነበርና በሩን አልዘጋብኝም ወደ ውጭ እንደወጣንም ተከወጣው እሱ መተተኛ ሲተኛ እኔ ሽንቴ እንደምሻና መስልኩ ነው ወደ ውጭ ወጣው ስወጣ ግን ውጭ ላይ ከጎረቤት ድምጽ ሰማሁ ሽንታ ምሻና ሴት ነበረች እናት ባክሽ አውጪኝ ከዚህ ባክሽ እስካሁን ከፊቴ ጠፋ እንዴት እንደለመንኳት እኔና ፈጣሪ ነው የምናውቀው ከዛም እሺ ተመለሽ ግቢና ወይዘሽ ነይ አለች እሺ አልኩና ገባው አባዬው ሐረስ ቸኩሎ አልኩት እንዳይነሳ እንዳይጠረጥረኝ አጥሩን በረበረችና እንደዚህ በየቅጠል አጥር ነበር የባህር ዛፍ ምናምን ይጭራሩ ነበር በርብራ መውጫ አርጋልኝ ጠበቀች ከዛ በሱ ጆልክ ይወጣው ሰጋት አድራኝ አይዞሽ እያለችኝ አደር በነጋታው ግን ለኔ ነበር ማጂጋት ለኔ ቀድሞን ጠበቀን ሰውየው ማለት ነው አባቴ አንቺ ልጅ የምትወስጂ መፍት የለሽም ማለት እስከመጨው ደረሰች ሴትዮ እኔም ካንተ ጋር ልሄድ ማልኩት ሴትዮ ግን እዛኔ ልጅ ከዛ ወደሰ ህዝቡ አገዛት እናቴ ጋዛኝ ሄደች ማየጋ ከገባው ወዲያ ነው በቃ ተስፋዬም የሱት ክፋት እንዳላች ይገው ነበር የሱን ጥፋት የሱን ክፋት ሁሉ ነገር የሱን አጥያች ይየው ነበር ግን ሴት ናትና ማየት ጨክናለ ቢያላስብም ይሄናል ወንድ ስለሆነ እሱ በሌለ ጨከነሽ ማየ ግን እንት አርጋለ ቢያላስብ ከዛ መጣው ማየ አልኳት ሚስጥረኛ የምናቴ ማርጌ ስላሰብኳት ነው አባዬ እኮ እንድንሰራይ ነበር ስራት እሷ ክብራን ፈለገች የኔን ልጅነት አይደለም ተመበይ ከዚህ ክርሽና ውጪና እጂልኝ ገበናችንን ሰው እንዳይሰማለች ሌላ መልስ የላትም ስለኔም አላሰበችም ከዛን ገብርኤል ቤተክርስቲያን መሰለኛውን አረሳውት ችግኝ ይተከላል ተብሎ ነበር እዛ የችግኝ መትከያ ጉርጓድ ይቆፈራል ሲባል ልጆች በሙሉ ይገባሉ ለመቆፈር ሄድኩና ስቆፍሩ ይመተው ብር ተከፈለ በዛ አካል እንግዲህ አስበው ቅቤ ገዝቼ ቀብቻት ማየ አልኳት ይሄን ቅቤ ታይዋለሽ ስትቀቢው አንቺ አራስ ቤት ሆነሽ እንዴት ነው ያረስሻል አይደል አልኳት አዎ አለች እናንተ የሰራችሁኝ ቁንቁስል ለዘላለምም አይል ታፈስ በምንም አይረስ ማየ ካሁን በኋላ ልጅ አለኝ እንዳትይ እኔም እናት አለኝ ብዬ ልቀብርሽ አልፈታም በሞች ግን ደረቴን እየመታው መጥቼ ህልል ነው ምለው አልኳት ከዛ ደላላ አገኘው ሴተኛ ዳዶች የሚያዘዙር ደላላ ነበር ይዘኝ ዳልኩት ይዘኝ መጣ እዳም ምናምን አልነበረብኝም ከምን አርጎ ወደ እንደከተተኝም ማቀው ነገር አልነበረም ልብስ ገዛልሻለሁ ብሎ እዳ ወደ 3000 ምናምን ብር ተቀበለ ከኔ ማቀው ነገር አልነበረም ነኝ ወደ የዛን ሰዓት 3000 ምናምን ብር ታቋላ ከዛን ሴትዮ 3000 ምናምን ብር ስለከፈለች እኔ እሷ ተገዥሁን ከ7 ከ8 ወር በላይ ስቲል እስከ 1 አመት በለው ልብስ አልቀየርኩም ሙሳቤስ ኖር የሱን ዳቀፍ እየቀፈቀፍኩ ቆየው እሰራለሁ የሱን እየተባልኩ እየሰራለሁ የሱ ነው እሱ ወሰደው ብር ነው የሚባለው ሌላ ማቀው ነገር የለም መጨረሻ ላይ ሲመረኝ ልብስ ምንም ነገር የለኝም ስቲል ሴት ነኝ ማንስትሬሽን እንኳን መጡ ፓንት እንኳን ያልነበረኝም እግዚአብሔር እንዳቅ ማውራት
ፓንት እንኳን ሴትዮ አገዛም ነበር ጨካኝ ነበር ከዛ ሲመረን ከሳገም ወጣው ጣፍጭ ወጣው አንድ ብርሳሊስ እንደገና ከሷ እንደወጣው ተመልሼ አንድ ጴንጤ ቤት ገባው ጴንጤዋም ከተለያዩ ሰዎች ጋር እንድተኛ ትፈልግ ነበር ተለያዩ ሰዎች እንዲነካኩኝ ትፈልግ ነበር ለትድረኝ ሁሉ ነበር እኔ ግን የሷን መብታል አልፈልግም ስላልኳት እሷ ሁሉ ነገር ያለኝንም ሰው የሰጠኝ ልብስ ሳይቀር ቀምታኝ ባዶይና አድርጋኝ እሷም ሸኘችኝ በባዶ ስለዚህ እዚህም መደፈር ገጥሞሻል መጀመሪያ ቤት ደላላው ያስገባሽ ቤት አለ አዎ እዛም መደፈር ገጥሞሻል እዛ ውሃ ቦኖው ጋር እዛ ውሃ ቦና ለዛ ሰው ጭልም ብላ ካባረረችኝ ወደ መሄጃ ስላልለኝ ውሃ ቦኖው ጋር የሆነ ልጅ ነበር እሱ እንደ ፍላጎት ተጠቅሞኝ የትም ጥሎኝ ነው ሄደው እዛ እና የሚያነሳኝም ወገን ጠፍቶ ጠዋት ነው ውሃ ሊቀዱ የመጡ ሰዎች ያነሱኝ የትም መሄጃም ስላልለኝ እዛው ያለቀስኩ ነው ያደረኩት ከዛ በኋላ እዛኛው ቤት ገባሽ ማለት ነው እና ያ40 ቀን ድሬም ነው መሰለኝ በገባውበት ሁሉ ምንም ነገር አይቀርኝም እና ደግሞ ሰው ማላምንም ታባቴ ካደረገብኝ ጫና ወደ ሌላም ሰው አመኝ የሆነ ውስጥ የመቀበልም አላማ የለኝም ውስጥ በቃ የሆነ ተስፋ ተቆርጤ ለበቃ በህይወቴ እኔ ተስፋ በህይወቴ በቃ እንደ አሁንም እስቲ አሁን እንጃ ቤተሰቦችን ካገኘው ወደ ራስ ተስፋ እንጃ ይሄን ያህል ብዙም ጭንቅላቴ ተጎድቷል ጫላቅም ሰው መሆኔን አላውቀውም አሁን ራሴን ጠለዋለሁ እስካሁንም ድረስ ማነስቲል እነሱ ካደረጉብኝ ፈተና ይሄ በትንሹ ነው ሁሉም ገና ቢዘረዘር ወልዲያ የሚባል ከተማም ሄጄ ነበር ከዛ በኋላ ማለት ነው ከዛ ወጥቼ እንደሴም ከበዳ በጋዝ ሆቴል ገብቼ ነበር እዛም ሴተኛ ዳሪ ሆኜ ሰርቻለሁ ይሄ ሁሉ የሚሆነው በ12 አመትሽ 13 ይሆንሻል ከዛም በኋላ 13 14 እያልኩ ሄድኩ በቃ ስለዚህ ከናትሽ ከዚህ ውጪ ጉዳችን እንዳይሰማ ምናምን ካለች ጊዜ ጀምሮ የመደፈርና በዛው ሴተኛ ዳሪ መሆን ሴተኛ ዳሪ የመሆን ጫናና ሰው ቤት ስገባ ደሞዝ የመከልከል እንጂ አንድ ቀንቶኝ እንደሰው ጠግቤ አልቻላቅም ፈልገሹ ነው ሰዎች ይቅርታ በጣም ፈልገሹ ነው እንደው ተብሎም አይጠየቅም ኖርማሊ ግን ሰዎች ምታገኛቸው ሰዎች እንደዚህ ብትሰሪ ያስገኝሻል ምናምን ይያሉ እየጠየቁሽ ነው ምንድነው እንዴት ፈልገው አይደለም ምን እንዳለ እዛጋ ማለት ነው ሰው ቤት ስገባ ሰዎች እንደዛ ከሆኑ በምን ራሴ ልቀይር በምን ሰው ልሆን ራሴንስ በምን ልቀይረው ምን ልብላ ሰው ጋር ገባለው ሁሉም ደግሞ ዘን ይቀማኛል ልብሴን ይቀማኛል ሁሉም በባዶ ነው የሚሸኘኝ ስለዚህ ያለኝ አማራጭ እዛ ጋር ገባው በቃ በሰውም ግፊት አይደለም በቃ አማራጭ ሳጣ ነው መሄጃ ሳጣ ነው በቃ እዛ ቦታ ለራሴን ያገኘሁት ከዛም ብዙ ጊዜ እዛ ቦታ እየሰራው ነበር በተለያየ ብዙ ቦታ ሄጃለሁ ብዙ በሴተኛ ደሴ ሰራሽ ከዛ ወደ ወልዲያ ነሽ ወልዲያ ሰራው ወልዲያ ለ8 ወር ሰርቻለሁ ምን ሴተኛ ዳሪነትም ሰርቻለሁ ሰው ቤትም ሰርቻለሁ ሴትዮ ያቺ ወልዲያ ሴትዮ ሞታለች ኢየሱስ የ5 አመት ደሞዜን ቀምታኛለች ባንክ ያስገባውልሽ ነው ብላይ ነበር ሰሙ ከዛ እየሰራው ነበር የቆየሁት ድፍን 5 አመት ከዛ ለራሴ ነገር ሴተኛ ዳሪነቱን ተተሹ ምናምን ወደ መቀየር እንትን ላይ ነበርሽ ማለት ነው ሰው ገብቼ ተቀይሬ ነበር መጨረሻ ላይ እሷም እንደዛ ስታረገኝ በቃ ቤተሰብ የጠላኝ ባዳም ይጠላኛል በቃ አልኩኝ ተስፋ ቆረጥኩ በቃ ከዛ ወዳለው ነሱስ ገባው ስቲል ሻጭሳለው ጫጥቅማለው አረቄ ተጣለው ማልጠጣው ነገር የለም ጫጥቅማለው እመቤቴን ማልጠቀሙ ነገር የለም ስቲል ማለት ነው ፈጣሪ ምስክሬ ነው ለምን በቃ ራስን የማጠፋ ነገር ነው ከተባለ ያንን ነገር መውሰድ ነው እንፈልገው በቃ ከዛ ደስ የሆነ ልጅ ነበርና እሱ ሆስፒታል አንድ ጊዜ በረኪና ጊዮን በረኪና ጠጥቼ እሱ አንስቶኝ ሆስፒታል አስገብቶኛል
እዛ ከእንደገና ደግሞ ከዛ ከወጣ በኋላ ደግሞ እንትን አሰበ ተፈሪ የሚባልበት ሀገር እዛም ሄጄ ነበር እዛም ያይጥ መርዝ ወስጄ ጓደኞቼ ወተት ግተው ምናምን በሆስፒታል ወስደው ድኛለሁ በዚህ ስራ ማለት ነው ግን አንድ ቀን አልፎልኝ ወይ የሆነ ነገር ሳይው ፈጣሪ መስገን አምለው ነገር በህይወቴም ቢኖር በስተመጨረሻ ወንድምና እህቶቼን አግኝቻለሁ ከዛ ውጭ ምንም ነገር አመሰግናለሁ ምለው ነገር የለም ሁለተኛ ልጆች ወልደሻል እስቲ እንደው ወደዛው ልውሰድሽና በጣም እኔ ስሜትሽ ይጋባል ገብቶሻል በጣም የሚያሳዝን ነገር ነው የነገርሽኝ ያለሽውና እዛው ወልዲያ እንደዛ 5 አመት ቆይተሽ ደሞዝሽ ሳይሰጥ ሲቀር ከዛ ተመልሰሽ ወደ ሴተኛ ዳሪነት ህይወትሽ ተመለሽ ከዛ በኋላ ምንድነው የሆነው ሴተኛ ዳሪነት ገብቼ ያለው ከዛ ይሄ ትልቁን አባት አገኘሁት አይደለም ከሱ ጋር እንድቹ በጓደኝነት ለ4 አመት ቆይተናል እዛው ወልዲያ ከዛም በደላላ ከወልዲያ ደግሞ ራያ ቆቦ የምትባል ከተማ ተቀየረ ሄድኩኝ እዛ ተቀየረ ሲሄድ ስልክ ገዝቶ ሰጥቶኝ ነበር በጊዜው በዛ እንገናኝ ነበር ከዛ ነው ማንኝ በቃ ተከትለሽ ከኔ ጋር መሄድ አለብሽ ስለኝ ተከትዮ መጣ ደብረ ብርሃን ድረስ ማለት ነው አብረን እንኖር ነበር ደስ የሚል ፍቅር ነበር ግን ስራውን አላውቅም አብረን እየኖርን ስራውን አላውቀው አይነግርሽም ተአምር ቢፈጠር አይናገር ሜቃን ስራ ነው የምሰራው ነው የሚለኝ ከዛ እየሰራው በቃ እኔ መስተንግዶ ገባሁ ትግስት ሆቴል የሚባል ነበር ደብረ ብርሃን እሱ ጋር መስተንግዶ ገባሁ እየኖርን እያለ በመሃል አጎቴ ጋር ሊሄድ ይላል ገጠር እዛ አካባቢ ሰው ስለሆነ እሱ ወደ ጣር ማበር ስለሆነ መሻልኩት እዛ ሄዶ ሲመጣ አጎቴ እኮ 5000 ብር አበደረኛል እሺ በነጋታውም ልሄድ ተነጎዳም ልሄድ በሳምንቱም ልሄድ ይሄ ነገር ግራ ገባኝ ወሩም ሙሉ የሚሰጥክ አጎት ምን አይነት አጎት ነው እንደራስክ ሳላ ከዛ ከበደኝና ገጠር እህቶች ጋር መሄድ አለብኝ አልኩት ወሰደኝ አልኩት እንደ እህቶች የሱን እህቶች ደግሞ እንደራሴ ዘመድ አድርጌ ነበር ያዩዋቸውና ዘመዶችን በጊዜው ያለው ነገር ስለነበር ወልደሻል ይሄን ጊዜ አሁን በምትይው ነፍሰ ጡር ነው ገና ቢያንስ 1 ወር የ2 ወር ነፍሰ ጡር ነኝ ከዛም ምን አረኩኝ ያለ ምን ጥርጥር እህቶች ጋር መሄድ አለብኝ አልኩትና እህቶቹ ጋር ያርኩ አቡሽ ኪዳን ወልድ ይባላል ባለቤቴ አቡሽ አልኩት እኔ ያለ ምን ጥርጥር እህቶች ከንካም ሄጄ መምጣት አለብኝ አልኩት እሺ አለኝና እህቶቹ ጋር ያርኩ እህቶቹን ጠየኳቸው አጎት አላችሁ ወይ አልኩ አዎ አሉኝ ለሱ ይሄን አልብር ይሰጡታል አልኳቸው እንዴ ነው ጠየቅኩት ከዛ ሰል እንዴ እንኳን ሊሰጡት ፊቱን ማየት አይፈልጉም ማለት አለች ምን አልኳት አዎ ምንም ጥያቄን መልስም ለሱ ምንም ነገር አላልኩም ወደ ቤት መጣና በስንተኛው ቀን ጭንቅላቱ አልቀረ ምኑ አልቀረ የበግ ጸጉር ብቻ ሆኖ መጣ አመን ካላመንክ ማለት ነው እንዴት ማለት አልገባኝ የሚያመጣው የሰዎችን በግ እየሰረቀ ነበር ገባካ ያንን ያመጣ ነበር የሚያበላኝ ከዛም እስር ቤት ገባ ተያዘ እጅ ከፍንጅ በዛሬም ነቅጠርጥሬበት ነበር ከዛ እሱ ሲታሰር አመት ከ8 ወር እስከ ኮሮናው ድረስ ታሰረ በዛን ሰዓት ቀይት የምትባል ከተማ ገባሁ ወለድኩ ቀይት የምትባል ከተማ ገብቼ 7 አመት ሆነኝ ዛበቃ በተክላላ የኖርኩት ትልቁን ማሳደጊያ ቸገረኝ ምን ይብላብላ አሁን 6 አመት 7ኛ አመት ያዝለው ልጅ ልብስ በውል እንደ ሰው ገዝቼልት አላውቅም ጫማም እንደ ሰው በዛ ላይ ደግሞ ፈጣሪ መስገን ልጄ ያየውን ግዙልኝ አያውቅም እና ህዝቡ ግን ልጆቻቸውን ይሰጡት ነበር የተለበሰ ጫማ ይዘለብስ ያን ይለብሱ እንደ ልጅ ያልፋል የሌላው ልጆች ብስኩት ሲበሉ ያየ እናቴ ብስኩት አይለኝም ነበር ህዝቡም ያዋህ ነበር አንድ እንጀራ ሁለቱም ያላቸው ነው ያበሉ
መጨረሻ ላይ ትምህርት መግቢያው ሰዓት ከ4 ዓመት በኋላ ትምህርት ያስፈልጋል በለጻነት ይቀበል ከዛ ምን ምሳብ በምን ሊሄድ ነው ምሳም ወስድለት የለኝ ትምህርቱ ይቀራልኩ እንዳይማር ዘጋው ምሳማ ጠቅስለት ስለሌለ ለሱ ጀለይ መቋጠርለት ነገር ስለሌለ ምንም ማድረግ አልቻልኩም የሱ ትምህርት ይቀራልኩ 4 ዓመት ተቃረጠ 5ኛ ዓመት ገባ እንደምንም አሁንም አስገብቼ አሁንም ግማሽ ዓመት አቋረጠ አልቻልኩም ሰው ምን ዘይት ዘመየው ብዙ የተለየ ሀብታም ልጆች የሚቋጥሩትን ነው የሚያው ይሄ ልጅ ሞራል እየተጎዳ ሲሄድ ይቀራልኩ አያልኩ እንደዛው የመንግስት ትምህርት ቤት አታስተምሪው የመንግስት ቢሆንም ምሳ ያስፈልጋል እስከ 8 ሰዓት ነበር የሚማረው ጧት ሄዶ ምሳ ያስፈልጋል ከዛ አቋረጠ በቃ ባለጻናት ግማሽ ዓመት 2ኛ ዓመቱንም አቋረጠ ጫልኩና ይሄኛው አሁን ትንሹን አባት አገኘሁት ከሱ ጋር ተዋወቀን ላግባሽ አለኝ ትወልጅልኛለሽ አለ ቃል በፈለግሽ ታወት ገባልሽ አለ እሺ አርማ በርጎርጊስ ይሄኛውን ለማሳደግ ብዬ ነው ትልቁ ትምህርቱን እንዲቀጥል እንዳይቋረጥ ስር ገባ አርማ በርጎርጊስ ያድን በር ከፈተ ዘጋ የካቲት ጎርጊስ ያመቱ ነበር ጸለየ በፈለገ በቀል ምን ልበለ መሐላ አይነቶች በህይወቴ ሁለት ልጆች አሉኝ ቅዱስ ጎርጊስ ይሄንን ሳይንስ ከማለት ድረስ ደርሷል ቤተክርስቲያን ሄዳችሁ በግል ማለት ነው አዎ ሄደን ታቦት ሲወጣ በእግዚአብሔር ፊት ቃል ገብቷል መጨረሻ ላይ ማይፈጠር የለም ለልጅ ለትልቁም ደና ነበር ሲንካባከብልኝ ስለነበረ ያንን አየው ተሸወድኩ በጊዜው ይሄ ተፈጠረ ማይፈ ሁሉ ነበርኛ 5 ዓመት አስወጥቼ ነው ወዲያውኑ አስወጣው 3 ወር ማልቆየው አረገዝኩ ከዛ እንደተረገዘ ውሃ ሽታ ሆነ ጥሎኝ ጠፋ አሁንም እዛው ትልቁን የወለድኩበት ሀገር እዛው ወለድኩ ህዝቡ አልጨከነም አሁን ግማሽ ሲያንቋሽሽ ወዳኔ ያደረገችው እስከመባል ቤተክርስቲያን ድረስ ስንት ነገርስ ብለውኛል እና ህዝቡም ደስ የሚል ነገር ግማሹ ብዙ ቢለ ግማሹ ይረዳሃል ይጋልኩ ኖርኩኝ ታዛኔ ልጅ ተወለደ ልክ ሲወለድ በክርስቲያናው ጊዜ ደወለልኝ ክርስቲያናው ሊዳረስ ሲል ደወለ አቤት አልኩት 3000 ብር ልኬልሻለሁ አለኝ ለክርስቲያና መደገሻ ነው 3000 ብር ሲልክልኝ ያችን ክርስቲያናው ነው ተወጣውት ለቤተ ክርስቲያንም ክፍያ ምናምን ተውኝ ሰዎቹ ይሄ ልጅ ተፈጠረ በቃ አደገ ክርስቲያና ወጣ ምናምን ነገር አመት ሆነ አሁን ስንት አመታቸው ነው ማለት ነው ሁለቱ አንዱ 7 ዓመት 6 ዓመት ጥር ሲመጣ ታሳሳው የሚመጣው የ2018 7 ዓመት ጨርሷል ይሄኛው ደግሞ አመት ከሁለት ወር ልጆችሽ ጤነኛ ናቸው አይደል ስፋለ በዳኒ ያለ ለመዳኒ ያለም ክብሩ ይስፋ አሁን በጣም የገረመኝ ነገር ለመሞትም ከበቂ በላይ ራስሽን ለማጥፋት ምክንያቶች ነበሩሽ ሞክረሻል እግዚአብሔር አጥፎሻል አይደል በጣም ብዙ አካባቢ ዞረሻል ብዙ መከራ ደርሶብሻል ሲወራ ቢውል የሚያልቅ አይመስለኝም በየቦታው በየከተማው የሆነብሽ ለማሳጠር የሞከርሽ ነው እንደውም እሱ ራሱ ረዝሟል አይደል ከዛ በኋላ ግን አሁን ላይ አባትሽን ፍለጋ ነው የመጣሽና ወንድምሽንም ከረጅም አመታት በኋላ አግኝተሻል አይደል ስለሱ ታወሪኛለሽ አባትሽን የፈለግሽው አባትነቱን ነው ምንድነው አሁን አባትሽን ፍለጋ ላይ የመጣሽው እኔ ሲጀመር አባትነቱ ለደቂቃ ላምነው አልፈልግም አሁን እኔ የሚቆጨኝ ነገር ቢኖር ምንም እንዳልተፈጠረ ፊቱንና ምንም እንዳልተፈጠረ ኃጢያቱን ተሸክሞ ከወንድሞቼ ነካቶቼ ገብቶ መብላት የለበትም አሁን መቃወሙ ይሄን ነው እህቶቼ ወንድሞቼ ምንም አያውቁም እነሱ ቤት ለምነታቸውን ከገደለ ወደ እነሱ ቤት ገብቶ እንዲበላ አልፈቅድለትም አሁንም ነጊም እንደገለው ፈልጋለሁ ግን ወንድም አይሆንም አለኝ እሱ ባይላይ ኖር እኔ የፈለኩት እሱ ለማጥፋት ነው የመጣሁት
አባትሽን ለመበቀል ነው ፍለጋ ላይ ነው በቀል ፈልጌ ነው የመጣው ፍትህ ስለማይኖር በልጅነቴ ስለሆነ እኔም እሱን እንደ ፍላጎት ማድረግ ነው የፈለኩት እሱ በህይወት ያለ ጫወታ እድሜን አይደል ይበላኝ እኔም እሱን ቀሪ ህይወቱን በስቃይ እንዲያሳልፍ ፈልጋለሁ ከእህቶቼ ቤት እንዲወል አልፈቅድለትም አይኑን እንዳያልፈልግም እኔ በሰላም እንዲኖር አልፈቅድም ከዛሬ ጀምሮ ብዬ እንደራሴ የመጣሁት ግን ምን ይደረግ ከዛ ለረጅም አመታት ያላገኘሽው ወንድምሽን አገኘሽ ደውልሽለት አይደለ እስኪ እሱን ንገሪ እንዴት ነው ያገኘሽው አይውል መቀሌ ያለው ማለት ነው የሆነ ጓደኛ ነበር እና የሆነች መቀሌ ደግሞ ምሰራ ሴትዮ ነበረች ኤስኤስ አሳዳይ ያቺ ወሰደችኝ ነበር የዛይ ጓደኛ የሷን ስልክ ያውቃል ጠየቁት መጀመሪያ ጓደኛዬ ገደው ከዚህ የበርሃም ይባላል የሱን ስልክ ስጠኛልኩት እሱን ደግሞ ያዛለችን ስልክ ስጠኛልኩት ከዛ ያልኩ አዛለች ደግሞ አፈላልጋ የቤተሰብ ስልክ አመጣች በዛ ነው ወንድሜ ምን ሲጀመር እኔ ከወጣ ነው ወንድሜ ተወለደው አመን ካላም የእናትሽ አባትሽ ልጅ ነው ወንድሜ ያባቴ ልጅ ነው እናታችን ሌላ ናት ይለያያሉ ትንሽ እህቴ ግን እናትም ያባትም ልጅ ናት ያቺ አሁን ያገኘዋት እሷንም ድሮ ለእህትሽ ስትይ ዶሮ አፍነሽ ያሳረርሽላት እህትሽ እሷንም ገና አሁን ነው የምታገኛት እሷንም በስንት አመት በኋላ አሁን ያገኘ ከስንት አመት በኋላ ማለት ነው አሁን 24 አመት በኋላ አዎ በወንድምሽ በኩል አገኘሻት በወንድሜ በኩል አገኘሻት እስቲ ስሜቱን ንገሪ ለወንድምሽም ስትደውይ ስታገኙ እሱም ጋር አንቺም ጋር ያለውን እህትሽንም ስታገኛት የነበረውን ስሜት ንገሪ ከመር እኔ አልነበርኩም ሚዛን በጊዜው ማውራት እስከሚያቅተኝ ሰውነቴ እስከሚንቀጠቀጥ ድረስ አስፋልት ላይ ማንንም ያያየ ነበር ያለቀስኩ ያወራቸው የምር እኔም ዘራለኝ እንዴ ነው ያልኩት የምር እኔም ከሰው ነው እንዴ ተፈጠርኩት በእነሱ ኃጢያት ነበር ያጣኋቸው ወቶቼና ወንድሞቼ አሁን ግን ደስተኛ ነኝ እንደኔ በህይወቴ ደስተኛ የለም ከምን እህቴም አለች ወንድሞች አሉ የነሱ ስሜት ምን ይመስል ነበር እንጃ ማመን ያቅታል በሰዓቱ ያለቀሱ ነበር የሚያወሩሽ ከሚገባ በላይ በተለይ ሁሉም ከኔዋ ላይ ተወለዱ ሳይቀሩ በአካል የማያውቁኝ በሙሉ ያለቅሳሉ አሁንም ያለቅሳሉ ከሚገርመው ማለት ነው በተለይ የኔ እህት ወንድሜ ጋር ራሱ በቀን 4-5 ነው የምትደውለው የሆነብሽን የደረሰብሽን ነገርሻችሁ አዎ አባዬ እንዲያርጓል አልኳት እሷ ልግደለው አለች ልጆችን አሳድግ ረፊ ብያት ነው እኔ ያለው ረፊ ብዬ አስረድቻት እንጂ ሄጄ ባለበት ጋዛር ከፍክፌ ላቃጥለው እስከማለት ደርሳለች ይሄን ደብቆ እናታችንም ይሄን ነገር ያወቀሽ ድጋሚ ከሱ ጋር ተኝታ መውለዷ ነው የሚያሳፍረው ነገር እሱ ከኔ ጋር ተኝቶ የገዛ አባቴ ከኔ ጋር ደፍሮኝ እኔን ካደረገ ወዲያ እሱ ሄዳ ከሱ መውለዷ ደግሞ ያሳፍራል ያወቀ ይደረጋል እንዴ ድጋሚ መታወልዳለች እንዴ ተገናኝታ ድጋሚ አግብታ ወለደች ከሱ ተመልሳ ከሱ በላይ ሌላ ሰው አግብታ ነበር ብዙ ልጆች ወለደች አይደል አሁን እሱ እንደመፈታ አባታችን ከተመልሳ ሌላ ልጅ ወልዳለች ከባድ ነው ለምን የሚለው ጥያቄ እነሱ ፍትህ ማግኘት አለባቸው ሁለቱ የሆኑ የሰይጣን ቁራጭ ናቸው እንጂ ሰው አይደሉም ሰው ቢሆን ይሄን አረጉማ ሰው ይሄን ይሰራል እንዴ ቆይ የገዛ ልጅን የገዛ የኔ ባሪ ልጅን ከደፈረ እኔ ጋር ተመልሶ ምን ይሰራ ይመጣል እኔ ነበርኩ እንዴ ለምን አይደረግም በኦርቶዶክስም ተዋህዶ ሆነ በሃይማኖትም ሆነ በማንኛውም በኢትዮጵያውያን የነገር ተሰርክቶ አይደረግም እነሱ ያደረጉት ነገር ከባድ ናቸው በጣም ከባድ ነው አሁን ሴት ልጆች ይኖራሉ በእርግጠኝነት አይደል የነሱ ጣፈንታ ራሱ ምንድነው ሊሆን የሚችለው እኔ መስለኝ የነበረ ወንድሜ ልንገርክ ከምንም በላይ እቴን ምን ያቀርኩኝ ሁሉ አመት እንደኖርኩ ታውቃለህ ይሄን ሁሉ አመት ስኖር የኔ ጣፋንተ ደርሶባት አቅም መክሸከም ሲያቅታ ገድሏት ከገደል ከተዋት ነው እንጂ እህቴማ በህይወት የለችም ብዬ ነው የገመትኩት ፈጣሪ ምስክሬ ነው ልንገር እና ይሄን ሁሉ አመት በህይወት አትኖርም ያኔ የወሰዳት ሰዓት
እንደኔ አድርጓት ሲጀመር በቃ እንደኔ አድርጓት ገድሏት ነው ያልኩት በስልክ ያገኘኋት ጊዜ እውነት እህቴ አንቺ ምን ጫና ደርሶብሻል ነው ጤነኛ ነሽ ነው ያልኳት እግዚአብሔርን ልንገር ምን አለችኝ አባዬ እኮ እንዴ እንዲያርጎኛል አንቺን ፍለጋ መጥቼ አንቺስ እንዴት ያርጎሻል ስላት እኔ ደህና ነኝ እኔ ያልደረሰብኝም አንቺን እንዲያርጎሻል አለችኝ እሷ አዎ ስላት ምን እንጃ ምትሆነው እንደጠፋት እስቲ ሰው መሆን ራስሽ ከመጥላ ድረስ ስለዚህ ገና በአካል በአይኗን አላየሻትም ነትሽ አላየኋትም ክብርስ ባለመዳን ያለም ነገዎችን እንግዳ እንሄዳለን እያልን ነው ከወንድሜ ጋር እሱ ይዞ ይሄድ ነው ወደ እህትሽ ማለት ነው አዎ እህቴ ሊያገናኘኝ ነው ቅድም ስታወሪኝ አካላዊ አሁን ያለሽበት ሁኔታ ስትነግሪ ነበርና አካላዊ ጉዳትም እንደደረሰብሽ በተለይ በአሳለፍሽው የሴተኛ ይቅርታ እንደዚህ ተብሎ ይጠራል ስሙ ራሱ አላቅም አንቺ ስለደረሰብሽ ስላየሹ ችግሩን ሲቃውን የተጋፈጥሽው አንቺ ስለሆንሽ የሆነ አካላዊ ጉዳትም ደርሶብኛል ከባድ ሁኔታ ላይ ነስተይ ነበር ምንድነው የሆንሽው እጄ ተሰብሯል ቢዝነስ ከፈለ አይዞኝ ክላስ ከገባ ወዲያ እንደ ፍላጎቱ ግን ጾታዊ ርክብ ማድረግ ፈልጎ ነበር ኮንዶም መጠቀም አልፈለገም የዛን ሰዓት ከሱ ጋር ታግዬ ማቀም አልነበረኝ አንስቶ ሲሚንቶ ላይ ከሰከሰኝ ሲሚንቶ ላይ በሚከሰከሰኝ ሰዓት የመጀመሪያ ይሄ ጥርስ ይወለቀ ይሄኛ ደግሞ ሰባራ ነው አሁን ድረስ አብጡ ውስጡ በአመት ወይም ሆነ በ6 ወርም ያብጣል ውስጡ ሰባራ ይደቀቀ ጥርስ ስላለው ወድም ቢያሉታ መታከሚያም ብር አቅምም ስላልለኝ አልታከምኩትም ይሄም ሁለ እንዳለሽንሽን ያለ ጥርሴ ተጎዳ ነው እና ውስጥ አሁን የራሱ አብጣል ውስጡ ብታየው እንደዚህ መግሊዛል በየጊዜው ይፈርጣል መታከም ስለማልችል ዝም ብሏል ውስጡ ግዴታ ያለው ተሰበረ ይቀረው መታከም አለበት አሁን ህመም አለው ማለት ነው አብጣል አሁን ራሱ ካየክ ችግር አለበት በየጊዜው ያመኛል መግሊዛል ይወጣል መግሉ እንደዛ ሆነ ሁለተኛ ነገር ደግሞ ይሄኛው እጄ አይሰራም ይሄ እጄ በኖርማል እንደ ሰው ጋግሪ እንደ ሰው ቢሰርች ለመብላት እጄ እንደዚህ ነው ሁሌም እንደ ፍላጎት መጋገር አይችልም እንደዚህ ዞሯል ተጣም ዞሯል ሁለተኛ ለማጠፍ ራሱ ከዚህ በላይ ለራሴ ለፀጉር እዚህ ድረስ አይደርስልኝ ችግር ነው የት ነው እሱ የሆነው ይሄም እዛው ቀን ነው ሴተኛ ዳሪ ሆኜ ነው የት ነው ቦታው ይሄ የተፈጠረው ራያ ቆቦ የሚባል ቦታ ላይ ነው እና እዛ እንደዛ በሲሚንቶ ላይ ከጣለኝ ወዲያ ጥርሴ ምናምን ከወለቀ ወዲያ እጅ እንደዚህ ቀርታለ ከዛ ባለ ሆቴሎች ነበሩ ባለ ሆቴሎችም ዝም ነው ያሉት ሰውየው ለፍተም አልቀረበም የመታኝ ሰውዬ እሱ በስንተኛው ጊዜ ሳውዲ ገባ ስለዚህ በቃ ቤተሰብ እህት ወንድም በቃ አጎት ምናምን ይባላል በጣም የገረመኝ ነገር እንዴት ከቤተሰቡ ሁሉ አንድ ሰው መልካም አይኖርም ቢለው ነገር ነው በጣም አሳሳቢ የሚሆነው ማለት አባትሽ ሲደፍርሽ እናትሽ ደግሞ በዛ ደረጃ ስትጨክንብሽ ከዛ በኋላ ወደ አጎትሽም ተልከሽ አጎትሽም በዛ አጎቴም እንደዛ ሲያደርገኝ ነበር አጎቴ ሲጀመር አጎትሽ ምንድነው ያደረገሽ የነገርሽኝ ያው መኖርሽን ያለው አይደለም አንድ ታናሹን አጎት አለን ወልዷል እና አግብቷል እና እሱ ጋር ላከች ማየት ልከን እሱ ጋር ሄርኩና ቡና ያፈላሉ ቡናቸው እስከ 8 ሰዓት አልጥም ለሊ 8 ሰዓት 9 ሰዓት ከሚስቱ ጋር ማለት አረ ብዙ ሰው ተሰብስቦ ልጅ ነኝ ያን መቋቋም አልችልም ቁጭታን እንግዲህ ታቀዋለህ ቁስትል ታንቀላፋለ እንደ ሰው ያን እንቅልፍ ይዞኝ እንደዚህ ባንቀላፋውበት ሰዓት ወደ ውጭ ነው የምባለው እነሱ ያቡና እስከሚያከተም እኔ ውጭ ጅባ ጠገብ ይጭው ዝናብ ይቀጠቀጠኝ እዛ ውጭ ስለዚህ በመግብ በምን በእንደዚህ እንቅልፍ እንኳን በስርዓት እንዳትኝ ተቀጭ ነበር ማለት በቀጣ ነበር ቅጣትም በላይ ቅጣት ሁለተኛ ነገር እረኝነት ውጭ ይባላል እረኝነት አንድ ከብት ተሳስቶ አንድ እህል ከበላ አለቀልኝ በአለንጋ ይሄ ሁለት ምላስ ባለው ነበር የሚገርፈኝ ስለዚህ ምን ልልሽ ፈልጌ ነው የቤተሰቡ አባላት በሙሉ በዚህ ደረጃ ነው የጨከኑብሽ አይደለ ይሄ ምንድነው ሊባል የሚችለው ምን አይነት መንፈስ ቢሆን ነው እንሰማለን ብዙ ነገሮች እንደዚህ አይነት እግዚኦ መሐረነ ክርስቶስ የሚያስፈል ነው በተለይ አሁን የምንሰማው ነገር በጣም ዘግናኝ ነውና
ይሄን ሁሉ መከራ አልፈሽ ደግሞ እህትሽንና ወንድምሽን ማግኘትሽ ደግሞ ሌላ ታሪክ ነው አይደለ? በጣም ደስ ይላል አይደለ? እቆጣጥራለች ለብቀላ ምናምን የመጣሽው በዚህ መሃል ግን ወንድምሽን እህትሽን አገኘሽ ሌላ ደግሞ ያን ሀዘን ያሳለፍሽው ነገር ደግሞ በደስታ አይደለ የሚቀየር ነገር ገጠመሽ ማለት ነው እሱ ደግሞ ደስ ይላል እግዚአብሔር ይመስገን አሁን ሱስ ሁሉንም አይነት ሱስ ሞክር ነበር እስቲ ነበር ሳረግ ነበር እስቲ ነበር አሁን ተተሽዋል አልተውሹ ቀጥሏል አሁን አቆማል እህቴ በህይወት ካለች በሷን እንዴት ነበር የጀመርኩት በቤተሰብ ክፋት ነበር የጀመርኩት በአባቴ በሰራው ነገር ሁሉ በቃ ላይ በሚደርሰው ጫና ልክ ነበር የጀመርኩት ራሴን እስከማጥፋት የደረስኩት ወንድምሽ ጋር ከተገናኘሽው ስንት ቀን ነው ወንድሜ ጋር ማክሰኞ ዕለት ነው የመጣሁት ማክሰኞ ዛሬ ቀረጻ የምናደርገው መቼ ነው ሐሙስ 3 ቀን ማለት ነው 3 ቀን ነው በዚህ 3 ቀን ውስጥ ምንም ነገር አልሞከርሽም ምንም ነገር የለም በዚህ ቀን ከሱ በፊት ግን በየቀኑ በየሰዓቱ ነው የምታረጊው በፊት በትንሹ ያለ ምንም ጥርጥር ልንገረ ከፈጣሪ ጋር እንደው እኔ አሁንም በዚህ ስለቀረልኝ አመሰግናለሁ ፈጣሪ ግን በቀን ቢያንስ ሲጋራ ራሱ ላጭስ በቀን እንጃ ከ80 ብር በላይ አወጣለሁ ግን ሌላ ነገር ብታጣለ ለሱስ ግን አጣጣም የሚባለው እውነት ነው መቤቴን ወደ ሳይጠቅም ለሱ ኬትም አመጣ ነበር ኬትም ሰው የሚሰጠኝ ነው ልጆች ሻዩሻል እንደዛ አስተረጊ ትልቁ ያያል ግን ይነግረኝ ነበር ልጅ ይሰማዋል ያወራል ይነግረኛል እሱ ሲጀመር ከትልቅ ሰው በላይ ነው የሚናገረው ልጅ አስተዋይ ነው ማየ ነገር እኮ ታይ ምን ያደርግልሻል ብሎ ይመክረኝ ነበር አክስተን ሳገኛት ልጅ ቃል ገባልሃለሁ ተዋለሁ ብየዋለሁ ልጅ ፈጣሪ ካለ ልጄን አንጥቼው እዚህ ምናወራለው ይሆናል እና እለው ነበር አሁን አክስቴን አግኝቻታለሁ ትቻለሁ ብየው ከደስታው ፊት ላይ ያየሁት ደስታ በህይወት ያቸነቀ ሱራዙ ጓጉቷል ለማየት አክስቱን አይደል አዎ ብዙ ቀይ ጠይቀኝ ነበር እኛ ዘመድ የለንም አውዳ አምስት ይሆን ቤተሰብ ጋር እንሄድም ይለኝ ነበር አቃለ ማየ ለምን እኛ ዘመዶች ጋር እንሄድም ዘመድ የለንም እንዴ ይለኝ ነበር በአካል አፍ ነው እሱ ግን በስተመጨረሻ ዘመድ እንዳለው ስለቦት ደስ ይላል እግዚአብሔር ይመስገን በጣም ደስ ይላል አሁን ወንድምሽ ጋር 3 ቀን ሆነሽ በየሰዓቱ ምናምን ታረጊው ሱስን ተውሽ አይደለ በ3 ቀን ውስጥ ማለት ነው ለምንድን ነው ይሄን ሐሳብ ያነሳውት አሁን ህዝብ ጋር ነው ቀርበሽ ያለሽ ብዙ ሰው ነው የሚከታተልሽ አይደለ ትታያለሽ ሙሉ በሙሉ ይሄን የነበርሽበትን ህይወት እርግፍ አርጎ መተው ምናምን ላይ ህዝብ ፊት ቃል መግባት አለብሽ ከሚገርም ማለት ነው እዛ ነገር ውስጥ ያስገባኝ አንድ ሰው አይደለ እዚህ ነገር ውስጥ ሊያሰቃየኝ አንድ ሰው አይደለ እና ሁለት ሰው ናቸው አንድና ሁለት በላቸው እንጂ ባልና ሚስት አንዱ አይቀዳል አይደል አንድ አይነት ሰው ናቸው እንጂ ግን እናትሽና አባትሽ አዎ እነሱ የሚገባቸው ማግኘት አለባቸው መፈልገው ይሄን ብቻ ነው ስለራሴ አሁንም ነገም ሄርኩ አሁን እህቴ ጋር ብሄድ እሱን አይቼ በሰላም አልኖርም ገባ እሱ ባየው ሰዓት ደሜ ስለሚፈላ ወይ እሱን ለማጥፋት ነው የምሮጠው ወይ ራሴን ለማጥፋት እሱን እንግዲህ ጉዳዩን ወንድምሽ ይዞታል በብስለት ማለት ነው በጣም ደስ ያለኝ ነገር እሱ ነው የመጣሽበት እና ከዛ ውጪ ትኩሳቱ ምናምን በጣም ሌላ ነበር ወንድምሽን ካገኘሽ በኋላ ደግሞ የተቀየረ ነገር ስላለ እሱ ወንድምሽ ስላለ ችግር የለም ከዛ ውጪ ባለው ነገር ለሱስ እንኳን በቂ ነው እስካሁን ተቃጠልኩ እስካሁን ተጠቀምኩ ራሴን ጎዳው እንጂ ምንም እንትን አልኩት ነገር የለም ስቲል ልጆች ከሪሲቭ የሚያደርጉት ነገር አለ ለልጆችም ስል ለራሴም ስል ካሁን በኋላ ቃል ገባለሁ ለእንደዚህ አይነት ነገር መገኘትን አልፈልግም ሲጀመር ወንድሜም የቤተክርስቲያን ሰው ነው ይሄ ነገር እንዲፈጠር አገልጋይ ነው መምህር ነው አገልጋይ ነው አደርጋለሁ አገኘዋለሁ እሱንም ለሱም ስል ብቻ ሳይሆን ለራሴም ለልጆችም ስል እንደዚህ አይነት ቦታ ማግኘት አልፈልግም ከወንድሜ ጋር አሁን ተነጋግሬ እንሳብ ገበርስ ይለኛል በቤተክርስቲያን በቃ ይሄንን ፈልገው በቃ ህይወቴ እንዲማላ ስለምፈልግ
በጣም ደስ ይላል እትሽን ወንድምሽን ስላገኘሽ እንኳን ደስ አለሽ እኔም በጣም ደስ ብሎኛል ስሜትሽ ሌላ ነው መጀመሪያ የነበርሽበት የመጣሽበት አባትሽን ፍለጋና እነሱን ካገኘሽ በኋላ ያለሽ ስሜት ስለሚለያይ እንደው ቀድሞ ሌላ ሰው እንደኔ አይቶሽ ቢሆን ያውቀዋል ይረዳዋል ያንና እጅግ በጣም ደስ ይላል አሁን ምንድነው እንዲደረግልሽ የምትፈልጊው አሁን በጣም የሚያስፈልግሽ ነገር ምንድነው የሚያስፈልገኝ ነገር ያን ሰውዬ ከፊት ለፊት እንዳለ አይወጭ አንድ እሱ ነው ሁለተኛ ልጆቼ ቢማር ደስ ይለኛል ልጄ ቢማር ጎበዝ ነው ትምህርቱ ላይ ልጄ ቢማር እንደሰው ስቆ በቃ ትምህርት ሳይቋረጥ ደስተኛ ሆኖ ቢማር ደስተኛ ነኝ እኔ አልተማርኩም እስከ 9 ተምሬያለሁ ግን የኔ ማቋረጥ የለበትም ልጄ መማር አለበት ከዛ ጎን ለጎን የቄስ ትምህርት ቢማርልኝ ደስተኛ ነኝ በቃ ይሄን ይመስላል ከራሴ ምኞት ለልጄ ይበልጣል እሱን ፈልጋለሁ መልካም እንግዲህ አንቺ የእናት ፍቅር የአባት ፍቅር የሚባል ነገር የለም በዛ ላይ በወላጆች ደርሶብሻል አይደለ ጥሩ እናት ሆነሻቸው ለልጆች ደግሞ አንቺ ያላየሽውን የእናት ፍቅር ሰተሻቸው ጥሩ ሰው ሆነሽ አሁን ቅድም ያነሳነው ነገር ሙሉ በሙሉ ተተሽ ነገ ሌላ ቀን ነው ሌላ ታሪክ ደግሞ ናይ ይሆናል ብዬ ተስፋ አደርጋለሁ አንቺ ላይ ማለት ነው በዚህ አጋጣሚ ስልክሽን አስቀምጪና ሰዎች ይደውሉልሽ አይደለ ምናልባት ህክምናም ላይ ህግም ላይ እንደው የሚያስኬድ ከሆነ የስነ ልቦና እንደዚህ ድጋፎች ያስፈልጉሻል ብዬ አስባለሁ ይደውሉ ሰዎች ይኖራሉና እንደሰው ለሊትና አንተኛ እንቅልፍ የለኝም እሱ ላይ እኔም ያልኩ ነበር ለወንድሜም ነግሬዋለሁ መልካም ብዙ ነገር አንስተናል ቀረምቲው ነገር ካለ ብቻ ባጭሩ አንሽና ፕሮግራማችንን እንጠቅልል ቀረምለው ነገር ምንም አይነት ነገር የለም ግን ቢሆን እህቴን በሰላም እንዳገኛት ፈጣሪ እንዲረዳኝ ፈልጋለሁ በቃ ያ በስልክ አግኝተሻት የለ በስልክ ብቻ ነው እንደ ባይኔ እንጂ ባይንሽ እንድታያት ማለት ነው በቃ ሌላ ምንም ፈልገው ነገር የለም አይዞሽ በርቺ ይሄንን ሁሉ ጊዜ ይሄንን ሁሉ መከራ አልፈሻል ከዚህ በኋላ ያለው ነገር ደግሞ መልካም ነው የሚሆነው ከእግዚአብሔር ጋር በጣም ደስ ያለኝ ነገር ደግሞ አሁን በንሳ ህይወት ራስሽን እንደገና አድሰሽ በቃ ሌላ ሰው ሆነሽ ምናምን አይደለ ነገር የንሳ ህይወት የሚያስብ ሰው ደግሞ በቀል ይሄ መግደል ምናምን ይለውን ነገር መቼስ ወንድሜ ያን ነገር አልፈለገም በሌላ መንገድ እንደው በህግ ያለ ፍትህ ያለ አንቺ ልጆች ማሳደግ አለብሽ እኛ እንደዚህ አይነት ቦታ ውስጥ ለምን ትገቢያለሽ ምናምን ብሎ ስለተቆጣኝም ከነበርኩበት ስለመለሰኝ አመሰግናለሁ ወንድሜ እወደዋለሁ ወደፊት ከወንድሞቼ ጋር ጥሩ ፍቅር ይኖረኛል ቤት ተስፋ አለኝ ስለዚህ በርቺ ጥሩ ሐሳብ ነው የተነሳው ብዬ ነው የደረሰብሽ ነገር በሌሎች እህቶቻችን ላይ የሚደርሰው ነገርም እጅግ ልብ ይሰብራል በጣም ነው የሚያሳዝነው በነገራችን ላይ በየቀኑ የምንሰማው ነገር እንደዚህ አይነት ልቦና ያላቸው እንደዚህ አይነት ጭካኔ ያላቸው ሰዎች እግዚአብሔር ልቦና ይስጣቸው እንላለን አንቺን ደግሞ በርትተሽ ነገ ከልጆችሽ ጋር ሌላ ቦታ ላይ ሆነሽ ደግሞ እናገኝሻለን ብዬ ተስፋ አደርጋለሁ አመሰግናለሁ በርቺ እኔም አመሰግናለሁ ተመልካቾች በዚህ መንገድ ከወርቅነሽ ወይም ደግሞ ራሄል ጋር ቆይታ አደረግን ስልኳን እዚህ ቪዲዮ ስራ አስቀምጠናል እንግዲህ እሷን ማግኘት ማበረታታት የምትችሉ ከሙያም ደግሞ ከጤናም ጋር ስነ ልቦና እና ከህግም ጋር በተገናኘ እንደዚህ አይነት ሰዎች እንደው መማር የሚችሉበትን መንገድ ማግኘት እንዲችሉ ማገዝ የምትችሉ ሰዎች ልትደውሉላት ትችላላችሁ አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን ጥሩ ጊዜ ተመኘን ሰላም